ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በሰዓቱ የተሰማ ሰበር መረጃ እንጂ ቀርብ ያለው ዝርዝር ጉዳዮችን አድምጡ፣ አብረን እንከታተለው። በቅድሚያም በአንዱዓለም ጎሳና በቀነኒ ቤተሰቦች መካከል የተጀመረው የእርቅ ሂደት ተቋረጠ። በወጣት ቀነኒ አዱኛ ሞት ተጠርጥሮ በውጥር ስር ውሎ የነበረውና በኋላም በዋስ የተፈታው ድምፃዊ አንዱዓለም ጎሳ ጉዳዩ በኦሮሞ ባህላዊ የእርቅ ስነ ስርዓት ወይም ደግሞ በአባ ገዳዎች እንዲያልቅ ጥረት ሲደረግ ቢቆይም ሂደቱ ሳይሳካ መቅረቱ ተገለጸ። የእርቁ መቋረጥ ዋና ምክንያቶች የቤተሰብ ቅሬታ፣ የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊ በዋስ መፈታቱ እንዳሳዘናቸው ገልጸው የልጄ እንደምም ሆነ እውነት እስካሁን አላገኘንም ብሏል። የስርዓቱ አካሄድ የአባ ገዳዎች ስብሰባ ወይም ደግሞ ጋዲሳ ለ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርቷል። አባ ገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቅ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብሏል። የእውነት ፍለጋ ልዩነት አቶ አዱኛ ጉዳዮቹ ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በሚል ሂደቱን ተችቷል። አንዱዓለም በበኩሉ ድርጊቱ እንዳልፈጸመና እውነት እንዲወጣ እንደሚፈልግ ለአባ ገዳዎቹ ሲገልጽም ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ፣ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠርም አድርጓል። ዘገባው የፋስት መረጃ ነው። መላው የኦሮሞ ሕዝብ፣ መላው ኢትዮጵያ ሕዝብ እንድታቆልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባ ገዳዎቹ ጋር ያልተስማማንበት ቦታ የአባ ገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባ ገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን ልታውቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጭም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ፣ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።